ይህን መሰል ማቃሰት እንዲሁም ሆድ አካባቢ ምቾት ማጣት የሚከሰተው ህጻናት በሚጠቡበት ሰዓት ወደ ሆዳቸው በሚገባ አየር ምክንያት ነው። ታዲያ ወላጆች በቤታቸው እንደዚህ አይነት ህጻናትን መርዳት የሚችሉባቸውን 6 ነጥቦች ነግራቸዋለሁ። ሰላም ወላጆች፣ ዶክተር የሚያሳባው ነኝ፣ የህጻናት ህክምና ስፔሻሊስት እና የህብረተሰብ ጤና አጠባበቅ ባለሙያ። ይህ ነገር የሚፈጠረው እንግዲህ ህጻናት በሚጠቡበት ሰዓት ወደ ሆዳቸው በሚገባ አየር ምክንያት ነው። የህጻናት አንጀት ያልዳበረ በመሆኑ ይህንን ጋዝ እንደ አዋቂ አምጠው ማስወጣት ስለማይችሉ ጋዙ ሆዳቸው ውስጥ በሚሆንበት ሰዓት ምቾት አለመሰማት፣ እንዲሁም ደግሞ መንቆራጠጥ ስሜት፣ ጀርባቸውን አንገታቸውን ወደኋላ ውጥር አድርጎ መያዝ፣ ከእንቅልፋቸው ቶሎ ቶሎ መባነን፣ እንዲሁም መንቃት እና የማቃሰት አይነት ድምፅ ሊያሰሙ ይችላሉ። ይህ ጋዝ በሆዳቸው ውስጥ ያለ ህጻናት ልዩ መገለጫ ባህሪያት ናቸው። ታዲያ ወላጆች ማድረግ ያለባቸው 6 ነጥቦች ምንድን ናቸው? የመጀመሪያው ህፃኑን በተቻለ መጠን በሚያጠቡበት ሰዓት ከፍ አድርጎ ማጥባት ይመከራል። ይህም ደግሞ አንገቱን ወይም ጭንቅላቱን ከሆዳቸው ከፍ አድርጎ በማጥባት ወደ ሆድ የሚገባውን ጋዝ መቀነስ ይቻላል። ሁለተኛው ህፃናት ከጠቡ በኋላ ማስከሳት ይመከራል። አንዳንድ ጊዜ እንግዲህ ወላጆች ካጠቡ በኋላ ለማስከሳት ይቸገራሉ። ህፃናት አላገሳም በሚሉበት ሰዓት ወላጆች የተለያየ የማስከሳት ቴክኒኮችን በመጠቀም ልጆችን ለማስከሳት መሞከር በጣም አስፈላጊ ነው። ሌላው ሶስተኛው ወላጆች ማድረግ ያለባቸው ነገር ህፃኑን ማሳጅ ማድረግ ይመከራል። ይህንም አይላቢው ማሳጅ ይባላል። ማሳጁን በሚከተለው መንገድ የህፃኑን ሆድ ማሳጅ በማድረግ ሆድ ውስጥ ያለው ጋዝ በፈስ መልክ እንዲወጣ ይረዳል። ሌላው ህፃኑን በሆድ ማስተኛት። ይህ እንግዲህ ህፃኑን ከጠባ በኋላ በሆድ ማስተኛት አይመከርም። ነገር ግን ህፃኑ ከጠባ ከጥቂት ሰዓታት በኋላ ህፃኑን በሆድ በማስተኛት ሆዱ ውስጥ ያለው ጋዝ እንዲወጣ ማድረግ ይቻላል። ይህም ተሚታይም ይባላል። ተሚታይም ብዙ ጥቅሞች አሉት። አንደኛው ሆድ ውስጥ ያለው ጋዝ እንዲወጣ በማድረግ ከፍተኛ አስተዋጽኦ ያደርጋል። ሌላው ወላጆች ማድረግ ያለባቸው ለህፃናት መጠነኛ የሆነ ኤክሰርሳይዝ ማሰራት። ይህም እግራቸውን ወደ ሆዳቸው ጥፍ ዘርጋ በማድረግ ወይም ደግሞ ልክ ብስክሌት እንደሚነዳ ባይስክሊንግ ኤክሰርሳይዝ በማሰራት ሆድ ውስጥ ያለው ጋዝ እንዲወጣ ማድረግ ይቻላል። ወላጆች እነዚህን እያደረጉ ተጨማሪ ማድረግ የሚችሉ 6ኛው ነገር በአፍ በኩል የሚሰጥ ጠብታዎች አሉ። እነዚህ ጠብታዎች እንግዲህ ሆድ ውስጥ ያለው ጋዝ በፈስ መልክ እንዲወጣ የሚያደርጉ ጠብታዎች ናቸው። ይህንን ለምሳሌ እንደ ሲሜቲኮን በተለያየ ብራንድ ፋርማሲ ይገኛል። ያለ ሐኪም ማዘዣ እነዚህ መድኃኒቶች ለህፃኑ በመስጠት ሆድ ውስጥ ያለው ጋዝ እንዲወጣ ማድረግ ይችላሉ። ጥሩ ነገር ይህ ችግር ልጆች እያደጉ በሚሄዱበት ሰዓት ማለትም ከ3 እስከ 6 ወር ውስጥ አንጀታቸው ስለሚዳብር እንዲሁም ደግሞ አምጠው ፈስ ማውጣት ወይም አየር ማውጣት ስለሚችሉ በጊዜ ሂደት እየቀነሰ ይሄዳል። አመሰግናለሁ። ይህን መሰልና ሌሎች በልጆች ጤና ላይ የተያያዙ ቲፖችን ለማግኘት አካውንቱን ፎሎ ማድረግ እንዳይረሱ።